ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። የብዙ ጊዜ ህልማችሁና ሀሳባችሁ የሆነውን ምኞታችሁን እነዚህ ሁለት ድንቅና ድንቃ ድንቅ የሆኑ የሚዲያውን ድምቀት ቀዳማዊት ሀይሚዬን እና ሸበላዋን ብሩክን እየላችሁ ውዶቼ። እኔ ሳቅ ሳቅ የሚለኝ የሚያስደስት ነገር ለዋራ ስል ነው። ይሄ ጠብጠብ የሚሸት ወሬ ሳወራ ደግሞ ውዶቼ እንኳን ሳቅ ይቅርና ፈገግታ በፊቴ ላይ አይታይም እያልኳችሁ ነው። ለማንኛውም እንዴት አያችኋቸው? ሙሽሪት ሙሽራ ቀጣይ የፋሲካ ተሞሻሪዎቻችን ናቸው። ምኞት አይከለከል ትላላችሁ ማለት ያው ምኞት አይከለከል ማለት ምን መሰላችሁ ውዶቼ? ያው አሁን ላይ ጋቡ ስለሚችሉ ቆየት ሊል ስለሚችል ያው ምኞት መልካም ምኞት አይከለከልም ማለት እንደዛ ነገር። ለማንኛውም ሀይሚዬንና ብሩኬን እንዴት አያቸው? አያምሩም? ወይኔ በማርያም እንዴት እንደሚያምሩ እኮ ሀይሚዬ በተለይ የኔዋ ልዕልት ማለት ነው። እንዴት እንዳሳመራት ቀሚሱን ምናምን ነገር በጣም ነው ያሳመራት የኔ ውብ። ሁልጊዜም እመር የለን ነገር ግን እኔ ለሀይሚዬ በዙ ማስተላለፍ ፈልገው ነገር ቢኖር ሀይሚዬ እውነት ለመናገር ያክል አሁን ይሄ ፕራንክ ነው ብለሽ እንድትናገሪ አደራ አደራ። ማለት አሁን እዚህ ጋር ፕራንክ ነው ብለሽ ሳትናገሪ አለባብሰሽ ካለፍሽው ለአንቺ አንደኛ እንደ ውሸታም ነው የሚያደርግሽ። እዚህ ጋር ትልቅ ቦታ የሰጡሽ ሪስፔክት ያደረጉሽ በጣም የሚያከብሩሽ ከትንሽ እስከ ትልቅ ወዳጆችሽ አሉ። እዚህ ጋር ያኔ እስከዛሬ ከዚህ በፊት አድርገሽ ባታውቂውን ነገር እና አሁን እንደዚህ ነው ምናምን ነገር ሲባል ይሆናል የለ ክብር የሰጠች ሰው ሁሉ። እኛ ደግሞ ከባድ ነን። የሆነ ሰዓት ላይ እንወዳለን፣ የሆነ ሰዓት ላይ እንቀየራለን። አበሻ አይደለን እንደዛ ነገር ማለት ነውና እባክሽ ፕራንክ ነው ብለሽ ተናገሪ። ሌላው ነገር ደግሞ በቃ አሁን ብሩክ የሚልሽን አዳምጪ። በቃ ከቤት አትውጪ ካለሽ አትውጪ። ያንን ነው እኔ ማለት የምፈልገው። ሁሉም ነገር ደግሞ ተስተካክሎ ለማየት እንደዚህ ደምቀው ምናምን ለመሞሸር ያብቃልን ነው ማለት የምፈልገው እኔ። ግን አደራ ማለት የምፈልገው ነገር ይሄ ፕራንክ ነው ብለሽ እንድትናገሪ እንደው አደራ እንደው ማለት ይሄንን እኔ አደራ የምለው ለምንድን ነው? አሁን እኔ ሜንሽን አረግላታለሁ ይሄንን ያወራሁትን ቪዲዮ ማለት ነው። እኔ ሜንሽን አርግ አላቅም፣ ግን ሜንሽን አረጋለሁ ካዳመጠችው። ምን መሰላችሁ? እኔ ከምን አንጣር መሰላችሁ እኔ እንደዚህ የምለው ማለት ውሸታም እንዳያስብላት አንደኛ፣ ሁለተኛ ነገር ደግሞ እኛ የሰጥናት ቦታ ይሄ ነበር ወይ? እንዴት እንደዚህ ልትለን ቻለች? እንዴት ተዋሽናለች? ብሩኬንስ እንዴት ትደብቀዋለች? ምናምን ብዙ ነገሮች ይፈጠራሉ፣ ብዙ ግቦች ይፈጠራሉ። አሁን በፊት ላይ የብሩኬና የሀይሚ ቻናል እኩል ነበር የሚንቀሳቀሰው። አሁን አንድ አይደለም። እንደው ላይኩን እንኳን ብናነጣጥር በጣም ልዩነት አለው፣ የምድርና የሰማይ ያክል ማለት ነው። እና እይታውና እዛ ጋር ላይክ የሚደረገው ሰብስክራይብ በጣም ልዩነት አለው። ሰው ያዩት ሰዎች ሁሉ ላይክ እና ሰብስክራይብ ቢያደርጉ እመኑኝ ሀይሚዬ 300,000 አናቷ ላይ ነበረች። ግን ሰው ምቀኛ ነው፣ ያይሃል ግን ሰፖርት ማድረግ አይፈልግም። ላይክ አስፈላጊውን ላይክ እና አስፈላጊ የሆነውን ሰብስክራይብ አያደርጉም፣ አስፈላጊ እንደሆነ ስለሚያውቁ። ግን አንተ ምን አወራ? ምንድነው ዛሬ ያወራው? ምንድነው የተፈጠረው? ያንን ለወሬ ግን ያንን ወሬ ለማጣጣም እና ወሬ ለማንሸዋከክ ለማያያዝ ግን ያያቸዋል፣ ይከታተላቸዋል። ሀይሚ ጋር እየተደረገ ያለው ምንድነው? ሀይሚ ምን አወራች ዛሬ ምን ይዛ መጣይ ብለው ሹክክ ብለው ያዩዋታል። እይታው እኮ ፎቅ ነው ላይ ነው፣ ግን ላይኩ ታች ነው፣ ሰብስክራይቡም እንደዛው። ይሄን የሚያደርጉት ምንድነው? የእሷ ጥላቶች ተሰግስገዋል እዛ ውስጥ። እነዚህ ጥላቶችሽን ለጥላቶችሽ ስትይ ደግሞ ይሄ ፕራንክ ነው ብለሽ መናገር አለብሽ። አላልፋ በፍሶች ካለፍሽው ደግሞ ይሄንን ዋስተሽ ወለ ለብሩኬ አሁን ራሱ እየተሳደቡ ነው። ይሄንን እየዋሽሽ ይሄን እየደበቅሽ ምናምን እያሉሽ ነው። ስለዚህ ፕራንክ ነው አይኖና ቃልን አታረጊውም፣ እንተማመንብሻለን፣ እንኮራብሻለን። ነገር ግን በቃ እውነታውን መናገር አለብሽ። እዛ ጋር ውዴ፣ እዛ ጋር እውነታውን መናገር አለብሽ። ለጥላት በር መክፈት የለብሽም። ሌላው ነገር ደግሞ እዚህ ጋር ብሩኬን መዘግዘግ ሀይሚን መዘግዘግ ትርጉም አያመጣውም። እዛ ጋር ይሄንን የምታደርጉ ሰዎች አስመሳይ ወዳጆች ናችሁ ሲጀመር ማለት ነው። እውነተኛ ወዳጅ ሁለቱም ጋር የተፈጠረውን ችግር አይቶ ለመፍታት ይራመዳል። አስመሳይ ስትሆኑ ግን ሁለቱንም እያመጣችሁ ትዘቀዝቃላችሁ፣ ትሳደባላችሁ፣ ያልሞተ ሰው ሞተ ትላላችሁ።
ይሄ ምንድነው? ውድቀትን የሚመኝ በፊትም የእናንተን ስኬት የማስመሰል ነው። በቃ አሌለ ጎበዝ በርቱ ሲሏችሁ የነበሩት የማስመሰል ነው ማለት ነው። ከልብ አይደለም። ከልብ የሚወዳችሁ ግን ክሰታችሁን እየነገረ ልክ አይደለም እያለ ይከተላችኋል፣ ይደግፋል። እና እንደዚህ ሾካካ አትሁኑ። የሊቷን ሰብስክራይብ እያረጋችሁ 200 ሺህ እስከ ፋሲካ ድረስ እንደው አስገቧት፣ እስከ በዓል ድረስ እንደው ደስተኛ ትሆን። ይሄንን ማለት ፈልጋለሁ። እና ሀይሚዬ ደግሞ የኔ ኩሩ ማለት ነው በቃ ፕራንክ ነው ብለሽ እንድትናገሪ መቼም ይለቅ መቼም ይሄ በቃ መጨረሻ ላይ የፕራንክ ነው ብለሽ መናገርሽን እንደው እንዳትዘነጊ። እንደው የራስሽን እንደው ለራስሽ ስል ነው። እኔ ለምንንም ብዬ አይደለም ውዶች። ይሄ መደረግ ያለበት መናገር ያለባት ነገር ግዴታ ስለሆነ ማለት ነው። ይሄን ነው ማለት የምፈልገው። ቤተሰብ ላይ ሼር አድርጉ። ለፎቶ ደግሞ በደንብ አስተያየት ስጡበት።